ትዳለሽ እንግዲህ ሚራ እኔ ከዚህ ቤት አልወጣሁም ገና ለገና እኔና ሮቤልን ለማጣላት ፈልገሽ እንጂ የትም አልሄድኩም። አይቼሻለሁ እኮ አንቺ ሌባ እንዴ ስላወራሽ እሱን ታታልዋለሽ እንጂ በፍጹም እኔን አሸውጂኝ። ኧረ በእናትሽ ውጪ ሮቤል እኔ መታኝ እውነቱን እንድታይ ውጪ አሁን። እሺ አንቺ ግን ትሰሚኛለሽ በቅርብ ጊዜ እውነቱን አወጣዋለሁ። ትንሽ ጊዜ ጠብቂ ውጪ ያሳሚ እንዴ ደግሞ ደስ ሲል መታት እኮ በዚህ ሰዓት ሮቤል እኔ ብቻ ነው እያመን ያለው። ሚራን አየሁ እኮ አድናን አይታናለች እባክሽ እንዳልናን ምን ሆናለ? ሮቤል እኮ መናገሩ አይቀርም ደግሞ ነገሮችን ታበላሻለች። በቃ እኔ ልሂድ። በዚህ መንገድ አላሰብኩኝም። አዎ ትነግረዋለች። እቺ በቀኔ ቆንጆ አፈቅራለሁ። እሺ ደግሞ ሚራ ከጠየቀች አልመጣችም ብላ አይነን በጭብጥ አድርግ ደግሞ ድጋሚ አፈቅራለሁ። እሺ አጥፋለሁ። አፈቅራለሁ። እሺ እኔ ቀልደኛ እሺ አልኩኝ እኮ እንዴ እህቷን ለመፈለግ ወደዚህ ቤት የመጣችው ሉሃና ቀስ በቀስም በአድናን ፍቅር ከተያዘችም በኋላ ፈተናው እየበረታባትና እንዲሁም ድራማዎችም እየተሰሩባት ይገኛሉ። ዛሬማ ይባስ ብሎ በህይወቷ ላይም የሚያሰጋ ነገርም ተደርጎባታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በሉሃና ድራማ በባለፈው ክፍል በጣም እጅግ አዝናኝና እንዲሁም ልብ አንጠልጣይ ክፍል ነበረ። ታዲያ ዛሬስ ምን ተከሰተ ምን ተፈጠረ የሚለውን ይዤ መጥቻለሁ ማለት ነው። እንግዲህ ሉሃና በጆሮዋም እንዲሁም በጣም በሚያናድድ ሁኔታ ከሸወዳት ከራሱ ከሮቤልም ብዙ ነገሮችን እንደተቀነባበረባትና አድናንን እንድትርቀው የተሴረባትን ሴራ በጆሮዋ ሰምታለች። ታዲያ ይህንም ተከትሎ ሉሃና በጣም እያዘነችና እንዲሁም ይቅርታ እንዴት አድርጌ ነው ይቅር የምለው እንዴት ስፊቱን ላየው እችላለሁ በማለትም ራሷንም መቆጣጠር አቅቷታል። ታዲያ ወዲያውኑም ደውላም አድናንን እንድታገኘው ሆኗል ማለት ነው። አድናንም በጣም ስለሚወዳትና ስለሚያፈቅራትም ፍቅሬ የት ነሽ በማለት ደህንነቷንም በመጠየቅ እንዴትና በምን ሁኔታ እንደደወለችለትም እየተናገረ እንዲሁም ማጣቴ እኮ ነው በማለትም ራሴን ፈርቼ ነበረ በማለትም እየገለጸላትም ነበረ። ሉሃናም ወዲያውኑ ወደ አድናን ሄዳለች። አድናንም ቢሆን በጣም በደስታና እንዲሁም በፈገግታ ነበር የተቀበላት። ሉሃናም እኔ የማረባ ባለጌ እንዲሁም አስመሳይ ሴት ነኝ በማለትም እንዲሰድባትና እንዲሁም እሷን ከጸጸት እንድትድንም እያደረገችም ነበረ። ነገር ግን አድናንም ምንም አይነት ክፉ ቃል አልተናገራትም። ምክንያቱም በጣም ነው የሚወዳት፣ በጣም ነው የሚያስብላት። አንቺ እኮ ወደሽ አይደለም ሮቤል ስለ ዞረሽ እንጂ በማለትም ነገሮችንም አባብሎላታል ማለት ነው። እንዲሁም አረጋግቷታልም። ታዲያ ፍቅራቸውም ተመልሷል። ፍቅር በፍቅርም ሆነዋል። ነገር ግን ሉሃናም አንድ ነገር አድናንን አስጠንቅቀዋለች። ይህም ሮቤልን የምንይዘው እንዲሁም ሮቤልን ከእጃችን የምናስገባው እኔ እናንተ መጠላታችን እንዳለ ሆኖም መታረቃችንን ማወቅ የለበትም በማለትም ነግረዋለች ማለት ነው። ታዲያ እሷንም እያሞጋገሰትና እንዲሁም ጀግናም እንደሆነችም ጀግንነቷንም እየገለጸላትም ነበረ። በዚህም በጣም ሮቤልና ሚራም ቢሆን በጣም እየተጣሉና እንዲሁም ፍጥጫቸውም እንደቀጠለ ነው ማለት ነው። ሮቤልም ሉሃናን ለእኔ ተይልኝ እባክሽን፣ ሉሃና ማለት እኮ በጣም የሴቶች በጣም ጀግናና እንዲሁም ከሴቶች ሁሉ በጣም ምርጥ ሴት ናት በማለትም እያሞገገሳትም ነበረ። በዚህም በጣም እየተናደደችም ነበረ። ሉሃና ከኔ በምን ትበልጣለች በማለትም ራሷንም እየተናደደችበትም ትገኛለች ማለት ነው። ሮቤል ግን በፍጹም አታደርጊውም፣ እኔንና ሉሃናን ለማለያየት ከሞከርሽ ያልቅልሻል በማለትም እየዛተባትም ነበረ። ነገር ግን ሚራም ቢሆን በያዘችው መረጃና እንዲሁም በያዘችው ቪዲዮም እያስፈራራችውና እንዲሁም እየዛተችበት ትገኛለች ማለት ነው። እንዲሁም ሮቤልም በጣም እየተናደደም ይገኛል ማለት ነው። ታዲያ ከቤትም ምን ነው ጭላለች የት ሄደችብኝ እያለም ሉሃናን በመፈለግ ላይ ነው።
ሮቤልም እየጠረጠረ ነው። ከአድናን ሄዳ መሆን አለበት፣ እግር በእግር መከተል አለብኝ በማለት በንዴትና በቁጭትም ልኋናን ለመጠበቅም ከራሱ ጋር መክሯል። ልኋናም ወደ ቤት በምትመለስበት ጊዜም ሮቤል በንዴትና በቁጭት ነበር የተቀበላት። ወዴት ሄደሽ ነው በማለትም ጥያቄውን አስከተለ። ልኋናም ቢሆን አይ እኔ እኮ የሆነ ነገር ለመግዛትና እንዲሁም ሱቅ ነው የሄድኩት በማለትም ነገሮችንም በማድበስበስ ለማለፍ ሞከረች። ነገር ግን ሮቤልም ከአድናን ነው አይደል የሄድሽ በማለትም ጠይቃት። አይ ከአድናን አይደለም፣ እንዴት ብለህ ነው እንደዚህ የምትለኝ? እኔ እኮ አድናንን ለአይኔም አስጠልቸዋለሁ፣ ደግሞም በጣም ነው የሚያስጠላኝ በማለትም ነገሮችንም አስተባብላለች። ታዲያ ለምንድን ነው የደወልሽለት? 1 ሰዓት ሙሉ እኮ እያወራሽ ነበር በማለትም እንደደወለችለትና እንዳወራችውም ነገራት። እሷም ቢሆን የፖሊሱን ነገርም ተወው፣ አንተ አይመለከትም በማለትም ዘዴዋንም ዘየደች። እናም እውነትም መስሎት ሮቤልም አይ እንደዛ ከሆነማ ጎበዝ ጥሩ አደረግሽ በማለትም ተረጋግተውም እንግዲህ ሮቤል እንደሚወዳትና እንደሚያፈቅራትም ለልኋና እየነገራትና እንዲሁም ከዚህ ክፍል ማደር አለብን እያለም ዳር እያለ ነው። ታዲያ ሮቤልም ላታመልጭኝ አታሮጭኝ እያለም ከራሱ ጋርም እየመከረ ነው። ነገር ግን ልኋና ጥንቁቅና ብልህ ሴትም ስለሆነች ራሷንም እያስጠበቀች ትገኛለች። ሌላኛዋ ሚራ በጣም እየተናደደችም ትገኛለች። ሚራ በምን ከልኋና ታንሻለሽ በማለትም ብዙ ነገሮችንም ከልኋናም ጠጋ ብላም እያወራችም ነበር። ልኋናንም አፈጠጠቻት። ምንድን ነው አንቺ ከኔ በምን ትበልጫለሽ? ደግሞስ በሁለቱ ወንድማማቾች የተፈቀርሽበት ምክንያት ምንድን ነው በማለትም አፈጠጠችባት። ልኋናም እንደተለመደው እኔ እኮ ያው ልቤ ንጹህ ስለሆነና እንዲሁም ከልቤ በተጨማሪ ውጭም ንጹህና በጣም ውበት ያለች ሴት ነኝ በማለትም አቃጠለቻት። ይበልጡንም ተናደደች። ሚራም ቢሆን ያልተጠየቅሽውን አትቀበጣጥሪ በማለትም አሁንም የትኛው በምን እንደሚያንስብኝ በማለትም ጠየቅቻት። አንቺ ቆንጆ ባትሆኝም አስቀያሚ አይደለሽም በማለትም ይበልጥም አብሽቃት ትወጣለች። በዚህም የተናደደችው ሚራም ቢሆን በጣም አብዳለች። እንዴት በምንስ ከልኋና አንሳለው እያለችም ሳሎን ላይ ራሷን መቆጣጠር ሲያክታትም ሮቤል ይደርሳል። ሮቤልም ምንድን ነው ምን ሆነሽ ነው በማለትም ሲጠይቃትም እሷም ቢሆን ለዚህ ሁሉ ተጠያቂው አንተ ነህ፣ የማልችለውን ፍቅር ሰጠህ፣ ይኸው አበድኩልህ፣ ደግሞ ከልኋና በምን አንሳለው በማለትም ብዙ ነገሮችን እንድትቀበጣጠር ጀመረች። ነገር ግን ተንኮለኛ ናትና ከስራ ባልደረባን በመደወልም የሆነ ነገር አምጣልኝ በማለትም እንዲያመጣላት አድርጋለች። እንግዲህ ለልኋና ለፊቷ የሚያበላሽ ነገር ነው ማለት ነው እና ስሙን መግለጽ ባልፈልግም ብቻ በጣም በቅናት ተነሳስታ ብዙ ነገሮችን ለማድረግ ሞክራለች። ይሄም እንግዲህ ያው ልጁ እንዲያመጣላት አድርጋለች። እየፎከረችም ነው ማለት ነው። እናም ሮቤልንም ቢሆን እየዛተችበትም ነበር። ከዚህ በኋላ ልኋናን አብልጠህ የምታያት ከሆነ ከዚህ በኋላ አታያትም እያለችም በጣም እያሴረችም ነበረ ማለት ነው። በሌላ በኩል ፍቅራቸው አሁንም እንደ አዲስ የታደሰው አድናንና ልኋናም በክፍል ሁነውም ፍቅራቸውን ሲገላለጹ ያየችው ሚራም ቢሆን በጣም ተናዳለች። እንዴት ነው? ምን አይነት ሴት ናት? ምን አይነት ባለጌ ናት? ከትንሹ ወደ ትልቁ እያለችም ከራሷ ጋርም እያወራችና እየተናደደችም ወደ ሮቤል ክፍል ትሄዳለች። በምትሄድበት ጊዜም ሮቤልንም ጠየቀችው። ልኋና የእውነት እየወደደችህ አይደለም፣ አሁን ላይ እኮ አድናንን እራኩት ያለችህ ውሸቷን እያስመሰለች ነው በማለትም ነገረችው። ሮቤል ግን በፍጹም ሊያምናት አልቻለም። ዝም በይ ባክሽ፣ እኔ ልኋና እያጭበረበረችኝ አይደለችም። ደግሞም አንቺ በየትኛው እውነትሽ ነው እኔን የምታሳምኝ? ውጭልኝ በማለትም ሊያስወጣት ሞከረ። ነገር ግን ሚራም ቢሆን ያየሁትን እውነት ሳላጋልጥ አልወጣም በማለትም ተጋፈጠችው። ሮቤልም በጣም በመናደድና በመበሳጨትም ወደ ክፍል ሄደ። በሚሄዱበት ጊዜ ግን ልኋና ንቁናትና ተደብቃም ነበር። ታዲያ ሜራም ቢሆን በጣም ተናዳለች። አሁን እኮ አይቻቸውም ነበረ በማለትም ሁኔታውንም ግራ ገብቷታል።
ወዴት ሄደች በማለት ስትፈልጋትም አላገኘቻትም። ነገር ግን ልኋና ብልህና እንዲሁም ጥንቁቅ ሴትም ስለሆነች ከክፍሏ ነበር ያገኘቻት። አንቺ አስመሳይ የት ነበርሽ? ከአድናን ክፍል አልነበርሽም? በማለትም ጠየቀቻት። ልኋናም ቢሆን እውነት እንደዛ አላደረኩም፣ ደግሞም አድናን እንዴት ነው የማገኘው? አሁን ላይ እኮ ከሮቤል ጋር ፍቅር በፍቅር ስለሆነ አይተሽ ቀንተሽ እንጂ እኛን ከአንድ ላይ አይተሽን አይደለም በማለትም መለሰችላት። እንዲሁም ሮቤልም ሚራን በጥፊ ከረቸማት። ታዲያ በዚህም እንግዲህ በዚህ ክፍል ያየነውና የተመለከትነው ነገር አሁን ላይ ሮቤልን ለመያዝ ሁለታቸው አድናንና ልኋና ፍቅር በፍቅር ሆነውም ነገር ግን ለሚራና ለሮቤልም የእውነት ጸበኛ ሆነው እንዲታዩ ስለመከሩም አሁን ላይም ጸበኛ ሆነው ነው የሚያውቁ ማለት ነው። ነገር ግን ሚራ በአሁኑ ሰዓትም በልኋና ላይ አንዳች ነገር በጣም ፈገግታና እንዲሁም ሳቅ እንዳይታይባት በማለትም በቅናት በመነሳሳትም ከሱቅ ያስመጣችውን ነገርም ደፍታባታለች። በሚያሳዝን ሁኔታ እንግዲህ ልኋና በምን አይነት መንገድ ትመጣ ይሆን? የእውነት እንግዲህ በጣም ከዚህ በፊት ስትቀምርና ስትቀዳ ያያት ሰው አይቶ ይቀይረው ይሆን ወይስ አድናን ደፍቶት ወይም ውሃ መሆን አለበት ማለት ነው። በጣም ከባድ ነገር ነው ማለት ነው። ብቻ ምን ልበላችሁ፣ በጣም ያሳዝናል። እንግዲህ ልኋና ለእህቷ ብላ መታ የማይጠበቅና የማይገመት ነገር ነው የገጠማት። ነገር ግን አሁን ላይ ሮቤልም ቢሆን መጋለጥ አለበት። እንዲሁም ሚራም ቢሆን በጣም ጨካኝና አረመኔም ስለሆነች እንደዚህ አይነት ነገር ለምን አነሳሳት? ሮቤልን የእውነት ከወደደችውና ካፈቀረችው በእንደዚህ አይነት መንገድ አይደለም የራሷ ማድረግና ፍቅሯን መመለስ የምትችለው በፍቅርና በሰላማዊ መንገድ እንጂ በእንደዚህ ምንም አይነት ነገር ሊለወጥ አይችልም። እናም የዛሬው ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ባይ